ነጠላ ዜማ አንዴ ነው የሰማሁት፣ አልገባኝም። ጊዜ ስለሚወስድብኝ ቀስ ብዬ አዳምጠዋለሁ ብዬ ተውኩት። ደግሞ ምንም ቢዘፍን ቴዲ እንደማይሳታት እርግጠኛ ስለሆንኩኝ አድናቆቴን ቀድሜ ልካለሁ። ቴዲ እኮ ትክክለኛ ኢትዮጵያዊ ነው። ቴዲን የሚጠላለ ማለት እኮ ኢትዮጵያዊነትን የሚጠላለ ማለት ነው። ቴዲና ቢኒያም መቄዶንያን የወለደች ማህፀን ምንኛ የታደለች ነች። ምንኛ ወንድሙ በሆንኩና ቤቱ በተመላለስኩ። ምነው ያምለሰት ወንድም በሆንኩና ቤቱ በተመላለስኩ። ምነው ቤቱ ገብቼ በነጠላ ጫማና በቢጃማ ባጠገቤ እንደተራሰው ሲያልፍ ባየሁት። ቴዲ የተማረበት ትምህርት ቤት በመማሬ ደስ ይለኛል። የቴዲ ቦታ ይሆናል እያልኩኝ አንዱ ጋር ሄጄ እቀምጣለሁ፣ አንዱ ወንበር ላይ ሄጄ እቀምጣለሁ። ምን አጠፋ ቴዲ? ነይ ማታ ማታ እሺ ማታ አብረን ካላደር ጠዋት ስነሳ መብራት ሲጠፋ በመስኮት ወጥተሽ በበር ገብተሽ ምናምን የሚል ስራ እኮ የሰራ ሰው የለም ቴዲ። ዳላክ ምናምን እኮ ያለ ሰው ነው። ሸመንደፈር እኮ ያለ ሰው ነው። ኢትዮጵያ ያለ ሰው ነው እንዴ። በኮማንድ ፖስቱ ታስሬ ተሰብስበን እያወራን ቴዲን አልወደውም ማለት ለምን እለዋለሁ። በቃ ዝም ብዬ እንደዚህ በቃ አይመቸኝም። መልክቱ ጥሩ አይደለም፣ አልሰማሁትም። በቃ እኔ አያገባኝም፣ አይመቸኝም። ጭፍን ያለ ጥላቻ በ17 መርፌ ስላለ ያው ስለተወጋበት ነው እያይሱ ጎንደር ጎንደር አለ። ችግር አለው እሱ። የጅማ ወጣት ያሉት ወጣት ምናምን ተብሎ እንዘፍን የለ ይዘፈን የለ እንሰማ የለ የወሎዋ ቆንጆ ይባል የለ የሐረር የድሬዳዋ ቆንጆ ምን ይባል የለ እንዴ። እኛ እኮ ከዚህ አልፈን እና የምንምና ቱፓክን እንሰማለን፣ እንወዳቸዋለን ከወገናችን አልፈን። ለምን ትልቁ ኢሜጅ አይታያችሁም? ኢትዮጵያዊነት የሚለው በዋሌት ሳይዝ ፎቶ ለምን ታምናላችሁ? ሁለት አይን ሳይኖራችሁ ለሊት አንድ አይን ይብራላችሁ ወይስ ሲነጋ ሁለቱ ይብራ ስትባሉ እኮ አንድ አይኑ ይሻለኛል ትላላችሁ። አንዱ ከበራላችሁ በኋላ በአንዱ አይናችሁ ተኝታችሁ ሲነጋ ሁለት ሆነልኝ የምትሉ ሰዎች ናችሁ። ቴዲ ለገንዘብ ብሎ ምናምን ነው የለቀቀው ትላላችሁ። ዘፈን ቸግሮት ነው ቴዲ በየሳምንቱ በየወሩ አልበም መልቀቅ አቅቶት ነው? ቀስ እያለ የበሰለ ስራ እየሰራ እኮ የምትሳደቡትን ሰዎች እኮ ጠርቶ እቤት እኮ ማኖር የሚችል ሰው ነው። ማስተዳደር እኮ የሚችል ሰው ነው። እንዴት ብታስቡ ነው ቴዲ ለገንዘብ ነው የዘፈነው ምናምን? መርጦ አልቃሽ ምናምን ትላላችሁ። መርጣችሁ እየገደላችሁ። ስለ ኢትዮጵያዊነት ነው ቴዲ የሚዘፍነው። ኢትዮጵያን ካልወደድካት ቴዲ ልትወደው አልችልም። በቃ ግልጽ ነው። ቴዲን ምን ላይ ቆማችሁ ነው ግን የምትመዝኑት እናንተ? እንኳን ቴዲን ለመውቀስ አይደለም ቴዲን ለማመስገን እኮ አቅሙምና ብቃቱም የለንም። በጣም ነው የምታሳዝኑት። ቴዲ እኮ እንደኔና እንደናንተ ቦርተቴ ምናምን አይደለም። በየቡና ቤቱ በየመሸታ ቤቱ አምቡላውን አንጋሎ ምናምን የሚገባ ሰው አይደለም። ራሱን ጠብቆ ቤተሰቡን እያስተዳደረ ክብሩን ጠብቆ ህዝብ አክብሮ ሀገሩን አክብሮ የሚኖር ሰው ነው። ፈጣሪ በሰጠው ጥበብ እየጮኸ ነው። ከዘመተ ወታደር ለሀገሩ ሁሉ ከዘመተ ወታደር እኩል ነው የማየው። በሚችለው ነገር ሀገሩን እየረዳ ነው። ምን ያርግ? እሱ ብቻ ነው ሁሌ ብልጭ ባለ ቁጥር የሆነ ነገር መናገር አለበት። አንተ አትናገርም? ተነስተህ ወንድ ኮንክ ቤተሰብ አስተዳዳሪ ነው። ያቅሙን እየመጣ ያለው ነገር ያደርጋል። ዝም ብሎ የ3 ብር ዘፈን ለምዳችሁ ቴዲን መተቸትም አትችሉም። በምን ተቸዋለ? ቴዲን በስብዕናው ተቸዋለ? በብቃቱ ተቸዋለ? ጥበብ ጠቅላ ከኢትዮጵያ በተሰደደችበት ሰዓት ቴዲ አፍሮን የመሰለ ሰው ማግኘት አያስደስትህም? እንዴት ታማለህ ቴዲን? እኔ ንቅሳቱ ጀምር አንደኛ ቴዲን ነው የምንነቀሰው። እመቤቴ የልደቱን በክርክር መሸነፍ እንዴት አየኸው? ካሉላ ጋር ያደረገው ነው። ካሉላ ሰለሞን ጋር እሱን ቴሌግራም ላይ ፖስት አድርጌላችኋለሁ። አቶ ልደቱ
የይቅርታ ደብዳቤውን የላከውን እዛ ፖስት አድርጌላችኋለሁ። አቶ ልደቱ ደስ የሚላችሁ እንዴት መሰለህ? ልደቱ እኔ በጣም ደስ የሚለኝ ልደቱ ስልጡን ፖለቲከኛ ነው። በጣም ስልጡን ፖለቲከኛ ነው ልደቱ ማለት ነው። ማን ነው እስቲ ያው ለምሳሌ በፖለቲካ ክርክር ተጨቃጭቆ አድማጭ ተመልካቾችን አሳዝኛለሁ ብሎ ይቅርታ የሚጠይቅ? ያው ኦርጋናይዝድ በሆነ መንገድ ይቅርታ የሚጠይቅ ፖለቲከኛ ታይቶ ታውቃላችሁ? አንዳንዴ እኮ ይቅርታ የምትጠይቁት እኮ ስህተት ስለሰራችሁ ሳይሆን ኦዲየንሶቻችሁ ስላሳዘናችሁም እኮ ነው። ትክክል ማለት የሰራችሁ ስራ ትክክል ቢሆንም አድማጮቻችሁ በተሳሳተ መንገድ ተረድቷችሁ ከሆነ ይቅርታ ትጠይቃላችሁ። ይሄ እኮ ትልቅነት እኮ ነው። አቶ ልደቱ አያሌው በጣም ትልቅ ፖለቲከኛ ነው። ግን የአቶ ልደቱ አያሌውን ይቅርታ መጠየቅ አያችሁ አሁንም እንደ ሽንፈት መውሰድ አለ። ሰዎች ይቅርታ ሲጠይቁ አይ ትልቅ ስለሆኑ ነው፣ ፕሮፌሽናል ስለሆኑ ነው፣ ለሰው ክብር አላቸው ከማለት ይልቅ ተሸንፎ እኮ ነው ማለት ጥሩ አይደለም። ይሄ መስተካከል ያለበት ነገር ነውና የአቶ ልደቱን ሙሉን እንትኑን አላየውም፣ ግን የተቆረጠውን አይቻለሁ። የህዝባዊ የስብሰባው ላይ በተለይ የቲፒኤልኤፍ ተወካዮች በብዛት ይገባሉ ወይም ደግሞ ቲፒኤልኤፎችን አስገብታል በሚል የቲፒኤልኤፍ ሰዎች ተናጋሪዎች ነበሩ በሚል አንድ ሁለት ሲባባል ነበር ካሉላ ጋር